ሆንግ ኮንግ አሜሪካ በሃርቫርድ ዩኒቨርሲቲ ላይ ከጣለችው እገዳ በኋላ ብዙ ዓለም አቀፍ ተማሪዎችን እንደምትቀበል አስታውቃለች። ሆንግ ኮንግ ዩኒቨርሲቲዎችን ለብዙ ዓለም አቀፍ ተማሪዎች ክፍት እንደምታደርግ ነው የገለጸችው። ይህም የአሜሪካ መንግስት በዚህ ሳምንት ሃርቫርድ ዩኒቨርሲቲ የውጭ ተማሪዎችን እንዳይቀበል ለወሰደው እርምጃ የተሰጠ ምላሽ ነው ተብሏል። በሃርቫርድ ዩኒቨርሲቲ ክስ የቀረበበትና በአሜሪካ ዳኞች ለጊዜው እገዳ የተጣለበት ይህ የትራምፕ አስተዳደር ውሳኔ በሺዎች የሚቆጠሩ የውጭ ተማሪዎችን የወደፊት ጣፋንታ አደጋ ላይ መጣሉ ተገልጿል። ታዲያ የሆንግ ኮንግ የትምህርት ዘርፍ ኃላፊ ክሪስቲና ቾይ በቻይና ከተማ የሚገኙ ዩኒቨርሲቲዎች ከዓለም ዙሪያ የተውጣጡ ምርጥ ተማሪዎችን በተለይም በሃርቫርድ ላይ በተጣለው እገዳ የተጎዱ ተማሪዎችን እንዲቀበሉ ጥሪ ያቀርበዋል። በተለይም የሆንግ ኮንግ ሳይንስና ቴክኖሎጂ ዩኒቨርሲቲ ለዓለም አቀፍ ተማሪዎች ያለምንም ቅድመ ሁኔታ የመግቢያና የትምህርት ድጋፍ ለመስጠት እድል ማመቻቸቱን ፍራንስ 24 ዘግቧል። በሃርቫርድ ዩኒቨርሲቲ መረጃ መሰረት 1300 የሚሆኑ ቻይናውያን ተማሪዎች በሃርቫርድ የሚገኙ ሲሆን ይህም የዓለም አቀፍ ተማሪዎች 1/5 አካባቢ ነው ተብሏል።